እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። እንዴት ናችሁ? ደማቆቹ ነው። እኔ አዳና ረጋ ነኝ። ተወዳጅ ፕሮግራም ይዘንላችሁ መጥተናል። እነዚህ ወንበሮች በኢትዮጵያ ተወዳጅ የሆኑ በርካቶቻችን የምናከብራቸውን እንግዶች ይጠብቃሉ። ጥያቄና መልስ ይወዳደራሉ። ጥያቄዎቹ እነሱ ጋር ከመምጣታቸው በፊት እናንተ ጋር ይመጣሉ። አብዛኛው ሰው የመለሰው መልስ ለነሱ ትክክለኛ መልስ ሆኖ ያገለግላል። 10 ሺህ ብር አለ። አንድ ሰው የ20 ሺህ ብር አሸናፊ ይሆናል። ያሸነፈው ሰው ግን ገንዘቡን ይዞ አይሄድም። ለወደደው ግለሰብ መረዳት አለበት ላለው የበጎ አድራጎት ድርጅት እንዲሁም ደግሞ ለሃይማኖት ተቋም መስጠት ይችላል። እዚሁ ቃል ይገባል። እኛ ቃሉን አክብረን ወስደን እናስረክብለታለን። ደማቆቹ ውብ ነው። ያማረ ጊዜ እናሳልፋለን። ይስጥልን። እንዴት ናችሁ? ቃል እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ስለመጣችሁ በጣም ደስ ብሎኛል። ውድ ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ክረምቱ እንዴት ይዟችኋል? ሀገር አማን ነው ወይ ብለናል። አዳና ረጋ ነኝ። ደማቆቹ ዛሬም እንደተለመደው ተጀምሯል። 2 ደማቆችን ይዘን መጥተናል። በያላችሁበት አብራችሁን ቆዩ። እያንዳንዱ ጥያቄ ላይ እኛ ከምንወያይበት ባለፈ አብሯችሁ ካለ ከቤተሰብ ጋር ከጓደኞቹ ጋር ተወያዩበት። እስኪ ሰው ምን ይላል የሚለውን ነገር አንሱ። በዚህ ፕሮግራም አጠቃላይ ነገር እኛ እናስተዋውቅም። ቸሬ 30 ሰከንድ ሰጣለሁ። ቸሬን አስተዋውቅልን። ቸሬ ሳሊና ገጣሚ ቸርነት ወልደ ገብርኤል። በቃ እሺ ይቃል። ቃላብ ታፈራ ተዋናይ። ስለመጣችሁ በጣም ደስ ብሎኛል። በድጋሚ ሁለቱም እንደተለመደው እነዚህ ሳህኖች ውስጥ 10 ኳሶች አሉ። በተዘዋዋሪ ምን ማለት ነው? 10 ሺህ ብር አለ ማለት ነው። እያንዳንዱ ኳስ የ1 ሺህ ብር ዋጋ አለው። ቸሬ ብዙ ቀን ወይ ሰፈር ውስጥ ወደ ስራ ስትሄድ ወይ ደግሞ የሃይማኖት ቦታ ላይ ቤተክርስቲያን ሊሆን ይችላል ወይ መስጊድ ወይ ደግሞ በቴሌቪዥን የምታያቸው የበጎ አድራጎት ድርጅቶች የሆነ ቀን ሊሆንሽ ገንዘብ ባገኝ ልሰጠው የምፈልገው ግለሰብ፣ ቤተሰብ ወይ ማህበር ወይ ድርጅት አለ ብለህ ታስባለህ? ልትነግረኝ ይችላል? ጎረቤቴ አካባቢ ሰው አለ። በጣም ከልጅነት ጀምሮ እንደሱ ተብዬ ያደኩት ጓደኛ አለ። እንደዚህ ልጅ ካልሆንክ እየተባልኩ ሁሌ አንደኛ ነበር የሚወጣው። እሺ። አሁን በተለያየ ችግር ምክንያት ቤት ነው እና ሁሌ አስበዋለሁ። አባቴ እንደሆንለት የሚፈልገው እሱን ነበር። እሱ ደግሞ በተለያየ ነገር አዲክትድ ሆኗል። በጣም ከትልቅ ቢሮ በዚህ ችግሩ የተነሳ ወጥቷል። ሆስፒታል ይሄዳል። እነሱ የሚታከሙበት የሚያገግሙበት፣ አንዳንዴ ቤት ይመጣል። አሁን ኑሮ በጣም ከባድ ነው አይደለም? ሆስፒታል ሄደበት በዚህ ላይ ብዙ ጊዜ ልቤ እሱን ያስባል። ቸሬ ለሱ ስትል ተጫወት። ካሸነፍክ ይህን ብር እኛ ለሱ ወስደን እንሰጥልሃለን። መልካም። እሺ ቃልስ? እኔ ለጊዮርጊስ ወይንም ለነሱ ሰጣለሁ። በጣም አሪፍ። ብዙ ቀን ለመደገፍ ታስባለህ? አንድ ሄጄ አይቼ በጣም ከጠበቅኩት በላይ ነው ያዘንኩትና በጣም አሪፍ። ለነሱ ስትል ተጫወት። እሺ። ስለዚህ የጨዋታውን ህግ እነግራችኋለሁ። ጥያቄዎች አሉን። ጥያቄዎቹን ወደ እናንተ ከማምጣታችን በፊት
ለውድ ተመልካቾቻችን አብዛኛው የአዲስ አበባ ጎዳናዎች ብንል ይሻላል። የአዲስ አበባ ጎዳናዎች ትምህርት ቤቶች አካባቢ፣ የመዝናኛ ቦታዎች አካባቢ ተዘዋውረን ጥያቄዎችን ጠይቀናል። ስለዚህ ጥያቄውን ከ150 እስከ 200 ሰው ያህል ጠይቀናል። ስለዚህ ከዛ ውስጥ አብዛኛው ሰው የመለሰው መልስ ነው ብለን እንወስዳለን። ያ ማለት ምን ማለት ነው? በጣም ትክክል፣ ስህተት፣ በጣም ስህተት ሊሆን ይችላል። ጥያቄዎቹ እንደየራሳችን አረዳዳሉ። ስለዚህ ሁለታችሁም ልክ ከሆናችሁ በጣም ያስረዳኝ ሰው፣ እኔን ያሳመነኝ ሰው መልሱን ይወስዳል ብዬ እኔ ልወስን እችላለሁ። በጣም ሁለታችሁም ከተሳሳታችሁ እኔ ሁለታችሁንም ባላችኋለሁ። ተስማማን? በጣም አሪፍ። ለሁለታችሁ መልካም እድልን ተመኝቻለሁ። ወደ መጀመሪያው ጥያቄ ስንገባ አሁን ከምኖርበት የሥራ ዘርፍ ውጭ ሊያኖረኝ የሚችል ሌላ ሙያ አለኝ? አብዛኛው ሰው ምን ሊል ይችላል? እሺ፣ ምን አይነት ሙያ አለ አላቸው ብለህ ታምናለህ? እኔ እስከማውቀው በእኛ ሀገር ላይ ሰዎች ወደውት የሚሰሩትን ስራ ሳይሆን እየሰሩ ያሉት በትምህርት ራሱ ምርጫ ላይ ዩኒቨርሲቲ ሲገቡ የሚፈልጉት አርክቴክት ሆኖ ኬሚስትሪ አጥንቶ ሊወጣ ይችላል። በሚፈልጉት ቦታ ላይ እየኖሩ አይደለም። ስለዚህ ምንም ነገር ላይ ገብተው ኑሯቸው ሊደጉም የሚችል ነገር ላይ ሊኖሩ የሚችሉ ይመስለኛል። አብዛኛው ሰው እንደዚህ የሚል ይመስለኛል። አዎ ሙያ እንደዚህ ልሰራ እችላለሁ፣ ይህንን ባጣ ይህንን ላደርግ እችላለሁ ብለው ይሰራሉ። ለኔ እንደኔ ግን ከዚህ ውጭ ልሰራ አልችልም። እኔ የአብዛኛው ግን አስተሳሰብ እንዲባጣ እንዲሰራል የሚል ነው። የኔም ወደ ቸሬ ይጠጋል። ግን በተለይ አሁን ባለው ተጨባጭ ሁኔታ አብዛኛው ወጣት አንድ ስራ ብቻ አይደለም፣ በጣም ብዙ ነገር ይሞክራል። በጣም ለምሳሌ ባንክ እየሰራ ራይድ ሊሰራ ይችላል፣ የሆነ ነገር ሊያደርግ ይችላል። ከዛ የተነሳ በጣም ትክክል ብያለሁ። ብዙ ጊዜ እንዳላችሁትም ይሄ ከልጅነታችን በተለይ ክፍለ ሀገር ላይ እዚህም አዲስ አበባ በብዛት ያለው ክረምት ላይ ሰዎች ጣውላ ቤት፣ ብረት ቤት፣ ጋራዥ ይሰራሉ ብዙዎቹ አይደለ? ስለዚህ አማራጭ አላቸው ሁሌም። ስለዚህ ቃል ተበልተዋል። ምንድነው የተወሰኑት ሙሉ በሙሉ ደግሞ የለንም የሚሉ አሉ። በአመዛኙ ነው። ስለዚህ ቸሬ 1000 ብር በልተዋል። እሺ፣ የአያቴን ወይም የቅድመ አያቴን ሀገር ሄጄ ጎብኝቻለሁ? እሺ፣ ጎብኝታል? መጀመሪያ አንተ? አዎ፣ እኔ ጎብኝቼ አውቃለሁ። የአያቴን ሀገር ጎብኝቼ አውቃለሁ፣ አይቼም አውቃለሁ። ግን አብዛኛው ሰው የአያቱን ሀገር ይጎበኛል ብዬ አስባለሁ። ለምን የቅርብ አያቱ ካለ ከተማ ላይ ብዙ ጓደኞቼንም ምናምን ሄደው እንደሚያውቁ አይተው እንደሚያውቁ ስለሚነግሩኝ የሰው ይሆናል ብዬ አስባለሁ። ሁለታችሁም ተመሳሳይ መልስ ነው የሰጣችሁት። እሺ፣ ቸሬ? የአያት ሀገር ማለት የአባት የእናት ሀገር ማለት ነው። የአባቱ ሀገር የእናቱ ሀገር እና እንደውም እንደ ካልቸር አባቶች ልጆቻቸውን ይዘው ሀገር ቤት ይገባሉ። በሆነ ጊዜ ላይ ትልቅ ሆነን የአባቴ ሀገር በስም ራሱ የአባቴ ሀገር እንዲህ ነው ብሎ ሰው ሄዶ ተዝናንቶበት ምናምን አባቴ ተወልዶ ያደገው እዚህ ነው ይላል። እንደ ካልቸርም ስለሆነ ነው ወላጅ ልጆቹን ይዞ ስለሚገባ በዛው የአያቱን ቤት ያያል ምናምን የአያቶቻቸውን ቤት ያገኛሉ ማለት ነው። በጣም አሪፍ። እንደ አጋጣሚ ሆኖ የሁለታችሁ መልስ ትክክል ነው። ስለዚህ እኔ ነበር የምበላው ብር ስለሌለኝ። በጣም ጥሩ። ወደ ቀጣይ ጥያቄ። የሆነ ጊዜ ራሴን ፖለቲከኛ ሆኜ አገኛለሁ የሚል እምነት አለኝ? እሺ፣ ህዝቡ ምን ይላል? ህዝቡ ምን ይላል? ህዝቡ ፖለቲካ በጣም ነው የሚጠላው። ምክንያቱም
ብዙ ጊዜውን የሚያሳልፈው በፖለቲካ ዲስከሽን ላይ ነው እና ኢትዮጵያ ውስጥ ፖለቲካ ሰው ሲበላ ነው ያዩት። በጃንሆይ ጊዜ እና በደርግ ጊዜ በነበረው ሽግግር በጣም ብዙ ተማሩ የሚባሉ ሰዎች ተበልተዋል። ህዝቡ ይህንን ያውቃል። ስለዚህ ፖለቲካ እሳት ነው ለህዝቡ። በደርግ ጊዜ 17 ዓመት ጦርነት ላይ ነበረን። ሰው ሲበላ ነው የሚያየው። አሁንም ዲስከሽኑ ላይ ያለበት ግን ፖለቲከኛ አክተር መሆን አይፈልግም፣ እዛ ውስጥ መግባት አይፈልግም። በወያኔ ጊዜ ደግሞ 97 ላይ ብዙ ሰው ጭዳ ሆነዋል። ያው የነሱ ያኛው ቁስል አሁን ራሱ በጣም በትልቅ ችግሩ መሃል ወጥቶ ሊታገል አይፈልግም። እነዚህ ሰዎች ሲያናድዱ እያለ ነው ያለው እንጂ ፖለቲከኛው ነው ምናምን ብዙ ፍርሃት አለው፣ በጣም ፍርሃት አለው እና አይመስለኝም። እኔ ደግሞ ምን እላለሁ እንዲያውም በጣም ድንገት ተነስቶ ፖለቲከኛ የሚሆን ሰው ስለሚበዛ በተጨባጭ ደግሞ ያየ ነው። ፖለቲከኛ ያልነበሩ ሰዎች የሆነ ሰውዬ ድንገት ተነስቶ ፖለቲከኛ ሆኖ የእኛን ሀገር ፖለቲካ ሲያብራራ ሲኖርበት ሲታወቅበት ስለማይ ከዛ የተነሳ ይሆናል እላለሁ። ቸሬ እንዳልከው ነው። ብዙ ሰው ፖለቲካ ላይ ሲከራከር ይውላል እና አንዳንድ ሰዎች ባለሀብት ሆነው ኖረው ሌላ ዘርፍ ላይ ኖረው ድንገት ፖለቲከኛ ሆነው አግኝተናቸዋል። አንዳንድ ሰው ደግሞ ፖለቲከኝነትን የጥቅም መንገድ አድርጎ ያስባል። በተለይ በአሁኑ ዘመን እዛ ጋር መምጣት ከሆነ ነገር የሚያስመልጠው የሆነ ነገር ይዞ የሚመጣ አሁን የሀብት መንገድም እያደረጉት የመጡ አሉ አይደለ? አንድ ስራ ተስማማ ተበልታ። እሺ በጣም አሪፍ። ስለዚህ ወደዚህ እናመጣታለን ማለት አይመስልህም? ሀሳቡ ግን አንተ ፖለቲከኛ የሆነ ጊዜ ማለት ሰዎች ብሶት ብዙ ሰው ፖለቲካ ውስጥ እንዴት እንደገባ ስታይ ፖለቲካል ሳይንስ ስለተማረ ወይ ሲቪክስ ስለተማረ ቀጥታ ከፖለቲካ ጋር የሚገናኝ ነገር ስለተማረ ብቻ የገባ ሰው ጥቂት ነው። በነገራችን ላይ ሁለተኛ ዲግሪውን ወይ ፒኤችዲውን ነው እንደዛ የተማረ የሚበዛው። የመጀመሪያ ዲግሪው ላይ የመጀመሪያ ትምህርቱ ላይ በትክክለኛው ፖለቲከኛ ለመሆን የገባ ሰው የለም ነው። ተሳስቻለሁ። እኔ አሁን የማየው ዙሪያ የማየው እንዳላችሁት ለጥቅም አነጣጥሮ የሚገባ አለ። አሁን የበዛው እሱ ነው። ከሚያምንበት ይልቅ በማያምንበት ላይ ቆሞ በቃ በልቼ ልደር የአባት ቤት ሲዘረፍ አብረ ዝረፍ የሚል አይነት ነገር አስተሳሰብ ያላቸው ብዙ ሰዎች እንዳሉ አውቃለሁ። ግን እጅግ በጣም የሚበዛ ብዬ የማስበው ዲስከሽኑ ላይ ያለ ፖለቲካው ላይ መግባት አይፈልግም። ግን ፖለቲካችንም እኮ መበላሸት ትክክለኛ ፖለቲከኛ ያልሆኑ ሰዎች ስላሉበት ነው። ብልሽቱም ስህተቱም እንዲህ ምስቅልቅሉ የወጣው ዓላማቸውና ራዕያቸው ይሄን ሀገር የማዳን በፖለቲካ የማገልገል ያልሆኑ ሰዎች ፖለቲካው ላይ ዘለው ገብተው እንዲህ ምስቅልቅሉ የወጣው በዛ ምክንያት ይሆናል ብዬ አስባለሁ። ለዛ ነው ቸሪ እንትን ራስ ወዳዱ በስቷል። ራይት ያ በጣም ተቸግሬ የተበደርኩትን ብር ሳልመልስ ቀርቼ አውቃለሁ። ሰዎቹ ምን ይላሉ ነው? ህዝቡ ምን ይላል? አንተ ምን ትላለህ? የኛ ህዝብ ተበዳድሮ ነው የሚኖረው። አብዛኛው ህዝብ የሚኖረው ከአንዱ ወደ አንዱ አድርጎ ሲቸግረው ሁሉ ዕቁብ የሚሰበሰብ ህዝብ እና በልቶ የማይከፍል አለ ምናምን በቃ ለችግሩ አውሎት እና በጣም ብዙ ህዝብ የሚኖረው በደሞዙ አይደለም። ደሞዙ ሲያኖረው አላየንም። እንደው ማስማት ነው እኮ የእግዚአብሔር በረከት ምናምን እያለን ያለ ነው። እውነት ነው ደግሞ እና በቃ የሚኖረው ኑሮ ያው የሚታየው ነው። ደሞዙ በጣም ትልቁ አሁን ከፍተኛ ባለስልጣን በቅርብ ሲያወራ የሰማሁት በወር ደሞዝ 14 ሺህ ብር ነው አለ። አንዳንድ የቤት ኪራይና ምናምን ስለሌለበት መኪና ምናምን ስለሌለበት ነው እንጂ 14 ሺህ ብር እኮ የቤት ኪራይ ነው። የዩኒቨርሲቲ መምህር 12 ሺህ ብር ነው። አሁን የቀን ሰራተኞች እኮ ሆነዋል። ውጭ ክፍለ ሀገር ያሉ መምህራን ሹፌሮች ይሆናሉ። ተማሪ ተሰብስቦ መስመር ወጥቷል ሊባል ይችላል። ሰው የሚኖረው ተረዳድቶ ነው እና የተቀበለውን ብር ደግሞ መክፈል ላይችል ይችላል። ነገርኩህ ዕቁብ ሰብስቦ ለችግሩ አሉት መክፈል ያቀተዋል።
እና ይሄ ስፔሻሊ እኛ ባለንበት መርካቶ አካባቢ መበደር ኖርማል ነው። ለመክፈል አቸኩል ደግሞ እንደ ሕግ ነው እና እንደዛ ይመስለኛል። እኔም አብዛኛው ተመሳሳይ ነው። አሁን ላይ እንዲያውም ብርን በቃ ከሰጠ አታገኘውም የሚባል አባባል አለ። በደግነትም ለስራም ለምንም አንዴ ከእጅ ከወጣ ብሩ የመመለስ እድሉ በጣም ጠባብ ነው። ለምን ብዙ ብርም ሊወስድ ይችላል፣ ትንሽም ሰው የመመለስ ልማድ በጣም እየጠፋ ነው። ያው በጣም ለምትወደው ሰው ብር አታበድረው የሚባለውን አባባል ታምናለህ? በተወሰነ መልኩ አምንበታለሁ። በብር ያጣኸው ሰው አለ? በብድር ያተከፋበት? የለም እስካሁን የለም። ግን እንዳልከው መርካቶ አካባቢ ነን የተወለድነው። ግን ብዙ ለንግድም ለምንም የሚቀባበሉና በቃ በላኝ ይባላል። ከዛ እኔም ተራዬን እጠብቃለሁ ይባላል። በቃ እኔ ፐርሰናሊ ያልከፈልኩት ሁሉ አለ እውነታ። ዋው እና ደግሞ እኔ ደግሞ አልጠይቅም አይደል? ነውር ነው። እኔ አበድሬም ተበድሬም ነው የምረሳው። እሱ ደግሞ በጣም የሚገርም ነው፣ ደስ የሚል ማለት ለራሴ ይቸገራለሁና ከሰው ስወስድ አደራ አላቸዋለሁ። አደራ አስታውሱኝ። እዚህ ስንወጣ ተበደር። ጓደኝነታችሁ ምን ያህል ጊዜ ቆየች? አብረን ያደግነው። ስትከራከሩ ምን አይነት ካራክተር ነው ቃል ያለው? ክርክር ላይ የሆኑ ጉዳዮች ላይ ሲከራከር ቶሎ የሚያምን ሰው ነው ወይስ? እስከማውቀው ተጨባጭ ነገሮች ለማስረዳት ይሞክራል። ቸሪ ቲቪ ላይ ስለሆነ አይደል? የሆነ ቸሪ ረጅም ርቀት ይሄዳል ማለት ብዙ ሀሳቦችን ብዙ የመከራከሪያ ነጥቦችን በማውቀው ቸሪ በቃ በጣም ለእውነት የመቆም ባህሪ ያለው እና ብዙ እውነት ካልመሰለው እስከ መጨረሻ ይታገላል፣ ወይ ደግሞ ካላመነበት በቃ አይተውም። ለምን ለማስረዳት አንተን ለማሳመን ጥረት ያደርጋል። እውነት የሆነ ነገር ቸሪ በቃ በባህሪው ከእውነት ጋር የመጋፈጥ በቃ ባህሪ አለው። ስለዚህ በጣም አሁን ውድድሩ እየሄደ ስለሆነ በ2000 ብር ሆኗል። ስለዚህ ከፍ ብሏል ማለት ነው። ማህበራዊ ሚዲያ ላይ የኔ ባልሆነ ስም ወይም ሀሳብ ተቃውሜ ተሳድቤ ያውቃለሁ። በፌክ አካውንት እንደማለት ነው። ሰው ኮነት ሁለታችሁም ተመሳሳይ ነው መልሳችሁ። እሺ ታውቃለህ? የገሌ ነው ህዝቡ ምን ይላል ነው ማሳስበው። እሱንማ አንደኛዬን ካመንኩማ ለምን በፌክ አካውንት ከፍታለሁ በለኝ። ወደ እኔ ካመጣው በጣም የአብዛኛውን ህዝብ ነው። ያው የአብዛኛው ህዝብ ሲያደርጉ አሰብ ያውቃል። በማያምኑበት የሚቆሙ ሰዎች በጣም ብዙ በዝተዋል። ምናልባት ገቢ ሊፈጥርላቸው ይችላል። ፐርፐዝ አላቸው ሰዎች የሚያደርጉበት። ያ ፐርፐዛቸው የልባቸው እምነት አይደለም። አነጣጥረው ነው የሚሰሩት አዘን እስኪፈጥሩ ድረስ፣ እነሱም ደስታ እስኪያጡ ድረስ፣ ራሳቸውን መልሶ አታክ እስኪያደርጋቸው ድረስ በማያምኑበት ጋር የሚቆሙ ሰዎች በጣም ብዙ በዝተዋል። ስለዚህ ሰዎች በማያምኑበት ጋር ይቆማሉ። አሁን ትክክል፣ በጣም ትክክል። እሺ እኔም ትክክል አለው። ምንድነው እኔ እንዲያውም አንድ አጋጣሚ ነበረኝ። የተወሰነ ጊዜ ኢንተርኔት ቤት ነበረኝ። የዛኔ ስሰራ ብዙ ሰዎች መጥተው ፌክ አካውንት ሲከፍቱ ያለው ሞር እንደዚህ ባልበዛበት ሰዓት ማለት ነው። እና አንድ የማስታውሰው ገጠመኝ፣ አንድ የማውቀው ሰው በሆነች በቆንጆ ሴት ፒክቸር ፌክ አካውንት ይከፍታል። ከዛ በኋላ የሚያውቃቸው ልጆች ቻት ያደርጋቸዋል ማለት ነው። በቃ በጣም እና እንዝናና ነበረ በጣም እሱ ቻት የሚያደርጋቸው እነሱ የሚመልሱ ማለት ልጆቹ እኮ ፐርሰናል በጣም አሪፍ ነን የሚሉ ምናምን እንደዚህ ሲያወሩ፣ ሌላ ግን ከልጅቷ ጋር ቻት ሲያደርጉ የሚያወሩት ነገር ምናምን በጣም ያስቅ ነበርና ይሄን አጋጣሚ ያለ ሚስጥር ላንች ነው ማወራው ለሌላ ሰው ምንም አይለኝም። በቃ አንዳንድ የሚጠቀማቸው ቃላት ከሱ ነው እንደወጣው ምናምን ትላለህ ሲያደንቅ ምናምን ነገርና ምናምን ትላለና እንደዚህ ያጋጥማልና ፌክ አካውንት ከፍተው የሚሳደቡ የፖለቲካ አቋማቸውን የሚያንጸባርቁ ምናምን ሰዎች እኔ በደንብ አውቃለሁ። ህዝቡ ግን ካለን አሁን የምናወራው ህዝቡ ነው የሚመጣው የነበረው። ይህንን ህዝብ ነው መክፈት የሚችለውን
ሶሻል ሚዲያውን መጠቀም የሚችለውን ህዝብ ነው እንጂ እንደ ህዝብ ካየን የኢትዮጵያ ህዝብ ካለን አብዛኛው ህዝብ እያልን ስንናገር ሜንሽን እናረጋታለን። ህዝብ ስንል ሙሉ ኢትዮጵያውያንን አለ። እኛ ከጠየቅናቸው 200 ሰዎች በአብዛኛው ምን አለ ነው። እና በጣም የሚገርመው ፌስቡክም እየዘመነ ሲመጣ የሶሻል ሚዲያው አጠቃላይ በጣም እየዘመነ ሲመጣ አማራጮችን ሰዎች መጠቀም ሲችሉ አንደኛ አካውንታቸው ሎክ ነው፣ ገብታችሁ ማንነታቸውን ማየታችሁ የብዙ ሰው ፔጅ ላይ በተለይ ስክሪን ላይ ያለውን ህዝብ ብዙ የሚተቹትም የሚሰድቡትም ምንም የሚሉትን ገብታችሁ ስታዩ ማንነቱን አታዩትም፣ ግን በፌክ አካውንት ነው። ስለዚህ ሁለታችሁ የሚያብራራችሁት ለበጣም ትክክል የሚቀርብ ነውና 2,000 ብር ባላችኋል። ቸሪ የዋጣበይ ነው መርካቶ ያደገ አይመስልም አይከራከር። እሺ በጣም አሪፍ። የማገባት ሴት ወይም ባለቤቴ ከኔ የተሻለ ገቢ ቢኖራት ደስተኛ ለሆነ አብዛኛው ህዝብ አሁን ቀጥሎ የሚበላ ሰው ያው ከኔ ቦነስ ያገኛል ማለት ነው። አብዛኛው እንዴት አልክ? እኔ ምን እላለሁ እንደ ኢትዮጵያዊ የሆነ ፕራውድ አለ፣ ኩራት አለ። ኢትዮጵያዊ ኩራት ወንድ ሆኖ በተለይ የኔን አይደለም የህዝቡ የኔ ችግር የለብኝም እና ግን ሰው እንደዛ ያስባል ብዬ አስባለሁ። በራሴ ታግዬ እኔ ገንዘብ ሰርቼ ቤተሰቤን አስተዳድራለሁ እሱ አታስተዳድረኝም የሚል አይነት ስሜት ይኖረዋል ብዬ አስባለሁ። እንደኔ ካልከኝ ግን እኔ ችግር የለም። ድሮ ዴት ስታረግ ወይ ምናምን በፊት ሴት ካፌ ገብተህ ወይ ምናምን ሴቷ ኖ እኔ ከፍላለሁ ብለህ ገጥሞ ያውቃል ወይ? እኔ ልክፈል ብላ ስትከፍል ምን ተሰማ? እኔ ምንም አይሰማኝ በእውነት እንደዛ ስላሳለፍኩትም ምንም አይሰማኝም። በቃ ብዙም ቀረ ብሎኝ አያውቅም። ትስማማለች? አዎ አይ ይመስለኛል። እንደውም እንዲበራለኝ አንቺ ስንት ብራለሽ? ሼር እናድርግ ምናምን ትላለህ። ባይኖርክ ራሱ ለእብደቱም ራሱ ስንት ብር ይደሻል አንቺ ጋር ምናምን። የሚገርመው ግን አብዛኛው ሰው ምን ገጥሞኛል፣ አንድ ወዳጄ በዚህ ምክንያት ወደ ማግባት ወደ ሌላ እየሄደ የነበረውን ሪሌሽንሺፑን አቆመና ምንድነው ምክንያቱ አልኩት ስለው እኔ በእኔ ብቻ አይደለም በጣም ብዙ ሰዎች መጀመሪያ ሲሉት ይቀላቸዋል ማለት ይመስለናል። ማለት ሴት ልጅ በኢትዮጵያዊ ስነ ልቦና ይመስለናል፣ ግን ስንገባበት የሴቷ ቤተሰቦች ጋር የሚሆነው ተጽዕኖ የኔ ጓደኞች ጋር የኔ ዙሪያ ላይ ያሉ ጓደኞች ጋር የሚኖር ተጽዕኖ እየመለሰልኝ ያለው እሱ ይታሰብ እንዴ ሳልመለስ ነው አንተ እየመለስክልኝ ያለው። እሺ ጠይቄክ ነበር እኮ አይ ቀጥታ ወደ አንተ ነው የገባው። እሺ ወደ አንተ ነው እኔ ላቆየ። ምክንያቱም ይሄ ነው አሁን ሁለተኛው ሐሳብክ የሴቷ ቤተሰብ የወንዱ ቤተሰብ የሚለው ነገር ሲገባ ጋብቻ እንደሱ አይደለ? ስታገባ ቤተሰቧንም ነው የምታገባው። ስለዚህ ቤተሰቦቹ ጣልቃ ይገባሉ። ያንተ ቤተሰብ በአንተ ህይወት ውስጥ ጣልቃ ይገባል። እኛ ሀገር የተለመደ ነው። አሁን እንደምናየው የከተማው ሰው ቢያስተዳድር ደስ ይለዋል። ከፍ ቢል ቢበልጣት ደስ ይለዋል። የሆነ ነገር ባረገች ቁጥር ከሱ ውሳኔ ውጪ በሆነች ቁጥር ደሞዟ እሷ ከፍ ስላለ ገቢዋ ብዙ ስለሆነ ያው ቤቱን ስለምታስተዳድር ሊሆን ይችላል የሚል ክፋት ሊኖረው ይችላል። በጣም ትክክል ያላልኩበት ምክንያት ይህንን አክሰፕት ያደረገ እንደኔ አይነት ሰው ብዙ እንዳለ ግን አውቃለሁ። አሁን አብረን የተማርነው አብረን ነው የተመረቅነው። በሆነ አጋጣሚ ላይ የእሷ መስሪያ ቤት ከፍተኛ ደሞዝ ሊሰጣት ይችላል። ብዙም ባይራራቅ ከፍ ይላል። ስለዚህ ተቻችለው ይኖራሉ። እንደዚህ አይነት ነገር አለ። በዛው ልክ ግን የወንድ ልጅ ኢጎ አለው። ያ ኢጎ ምንድነው? እኔ ትንሽ ከፍ ብል የሚል ሐሳብ አለው። ጀነራላይዝ አድርገን ግን የሁሉም ሐሳብ ነው ልንል አንችልም። ጉዳይ ለማስፈጸም ጉቦ ሰጥቼ አውቃለሁ። ሰጥተህ ታውቃለህ? መጀመሪያ አንተ? አይ እኔ ሰጥቼ አላውቅም። ነው የሻይ ትንሽ
ማለት በቃ ስላስደሰትከኝ መዝገብ ቤት ምናምን እንደሱ ይኖራል። እንደሱ ይኖራል። ሻይ አብረን እንጠጣ ምናምን ትላለህ ሲወጣ። ጀስት እኔ አጋጠመኝ ስለማውቀው ምናምን የሆነ ጉዳይ እንትን አደረገ ዝም ብሎ አቀልደለልኝ። ግን አብረው ምሳ ትበላለህ። ጀስት ካሽ ምናምን ግን ሰጥቼ አላውቅም። እንደሱ ብዙ ጉዳይ ኖሮኝም እንደዚህ ገቢው ቀበሌ ምናምን ሄጄ ስለማላውቅም ይላል። አሁን ግን በጣም ትክክል ማድረግ ይቻላል። በትክክል አብራራ። አሁን ግን በቃ አንድም የሥራ እንደ አንድ የሥራ ጉዳይ ሆኗል መስጠት ማለት ከሥራው ጋር እንደ አንድ ስራ ማለት የሆነ ጉዳይ ማስፈጸም ማለት ይሄንን ብር አብረህ መስጠት ማለት ነው። ይሄን ጉዳይ ለመጨረስ ይሄን ያህል ብር ያስፈልገኝ ይችላል እስከ ማለት ኦልሬዲ እዛ የተቀመጠውም ሰውዬ ኦልሬዲ ይጠይቃል። ምንም ድሮ እኮ ይፈራ ውጭ የሆነ ሆቴል ሄደ ምናምን ጠብቀህ ነው የምትሰጠው። አሁን ግን እዛው አካውንቱ ላይ ወይ ታስገባለታለህ ወይ መሳቢያ ውስጥ ትከትለታለህ። በቃ እዚሁ ይላል። በቃ እንደዚሁ ያለቀለት ነው ራሱ። በቃ ምንም እኔ አሸነፍኩ እኮ ኦልሬዲ እንዴ በቃ ኤኒዌይ ለእንትኑ ግን አሪፉ ነገር ምንድነው? ይሄ አሁን እንደ ጨዋታ አድርገን የምናወራው ነገር በጣም ኢንተረስቲንግ ነው። ለትራፊክ ሰጥቼ አውቃለሁ እና ከጓደኞቼ ጋር በጣም የምንጣላው ነገር ብዙ ዓመት ያለ መንጃ ፍቃድ ነው የነዳሁት። ወደ 8-9 ዓመት ያለ መንጃ ፍቃድ ነው የምነዳ ነበር እና እንዲህ አይነት ፕሮብሌሞች ሲያጋጥሙኝ ይገርማል። ላነሳ የነበረውን ነገር ነው ያነሳልኝ። እንደዛ አረግ ነበር። መንጃ ፍቃድ ከያዝኩ በኋላ ግን አንገቴ ቢቆረጥ አልሰጠም። በቃ መከሰስ እችላለሁ እና እንደሱ አደርጋለሁ፣ እከሰሳለሁ። ሌላ ቦታ ላይ ያየሁት ነገር ምንድነው? ቅድም ያወራነው ወሬ ነው የሚመጣው። የተጫወትናቸው ሰዎች የወር ደመወዛቸው ኑሯቸውን እየገፋላቸው አይደለም። ስለዚህ ባለ ጉዳይ በመጣ ቁጥር ኪሱን ያዩታል። እዛው ጋር ፋይል አውጥታ መስጠት የምችለው 15 ቀን ምን ነው ለአሁን እኮ የሚፈለግ ጉዳይ ነው እንዴ ሁሉ ወረፋ። ልክ ብር ስታወጣ ወዲያው ፋይል ቤት የገዛ ፋይልን በብር ነው የምትገዛው። ቀበሌ ሂድ መታወቂያ ምናምን ለማውጣት ሞክር፣ በጣም ብዙ ወረፋ አለ። ከሰዓት ተመለስ፣ ምንም ሌላ ጉዳይ የለውም፣ ብር አምጣ ነው። አንዳንድ ቦታ ላይ ግን የሚሆነው ምንድነው? ስታፈር እንዴት ልስጥ ምናምን ስትል ኖ አምጣው፣ ምንም ችግር የለውም፣ ሰቢያውን ከፍቶ ይከታል። ለእኔ ብቻ ለምለሷም ሲጠና እንደ ትባላለህ እኔ ብቻ ነው እንደምሰጠው ተብሎ ይሰጣል። ለምንድን ነው ግልጽ የወጣው ቃል እንዳለው? አሁን በፊት ነውርነቱ ላለመያዝ ብቻ አይደለም፣ እንደ ባህልም ጉቦ ይበላል ማለት ነውር ስለነበር፣ አሁን ሁሉ ነገር ግልጽ የሆነው መንግስት በጣም እታገላለሁ የሚለው አካል ከየትኛውም ጊዜ በላይ እከልላለሁ የሚልበት ወቅት ነው። ግን ሙስና ወይም ጉቦ ከየትኛውም በላይ ከፍ ያለበት ወቅት ለምን ሆነ? ድህነት እንዲህ ነው፣ በጣም ቆሻሻ ያዋርዳል። አንደኛው መንፈስን የሚገለው ነገር ይሄ ነው። በጣም ስትሮንግ በመንፈሳቸው ስትሮንግ የሆኑ ሰዎች ማጣት አዋርዷቸዋል እና እነሱ ስለተዋረዱ እነሱም እንደዚህ ስለሚያደርጉ እዛም ሄደው ለመስጠት ወደኋላ እና የድህነቱ ጥግ ይመስለኛል። ሁለቱም ጋር ነው፣ ሰጪውም ተቀባዩ። አዎ ሰጪውም ሌላ ቦታ ይቀበላል። ጉዳይ ሲፈጽም ተቀብሎ ነው የሚያደርገው። ላግዝክ ብሎ አይደለም። ለሰራበት መንግስት የሚከፍለው በቂው ስላልሆነ ለሰራበት አንተ ነው የምትከፍለው። ካለበዛ ያሻል። አንተን በማሻቱ የሚመጣበት ምንም የለም። ሞራሊ ውድቀት ነው እንጂ የሚያገኘው የለምና የድህነቱ ጥግ ይመስላል። እንደ ሀገር በቃ ሲስተም ፌል የማድረግ ጉዳይ ይመስለኛል። ለምን? ከላይ ያለውም ሰውዬ ጀምሮ እኮ ነው የሚታሰበው። አንዳንድ የሚሰሩ ሰዎች፣ አንዳንድ ገቢዎች የሚሰሩ ሰዎች ሲነግሩኝ ከላይ ከዋናው አለቃው ጀምሮ በኔትወርክ ነው የሚደርሳቸው እና ብሩ መጠን ከፍ ባለ ቁጥር የምትሰጠው ከላይ ጀምሮ ስለሆነ ማንም ሃይዋይ የላቸው። ስለዚህ እንደ ኖርማል ነው የሚቆጠረውና ይሄ የሀገር የሲስተም ፌል ማድረግ ያደፋፍራቸዋል ሰዎቹ። በቃ ስለዚህ አብራርቼም ተበልቻለሁ። ያብራራው ራሱ ለበጣም ትክክል እኮ በጣም ትክክል ላደርግ ነበር እኮ ብራቮች ነው ያልኩ እኮ። እሺ ላደርግ ነበር በጣም ትክክል። ያው በአራቷ ነው የሚሻለው። ይሄንን ጠቅላይ ለማለት ትንሽ ይከብዳል። 6 ተበልተሃል። በአራቷ ግን ልበላ እችላለሁ።
ተመሳሳይ ጥያቄ ነው። ለማንኛውም ጉዳይ ወደ ቀበሌ ቢሄድ አልጨነቅም። እንደ ሰው ርቀታችሁ ደስ ይላል። ለውይይት ይመቻል። ለምን ትክክል አልክ? አትጨነቅም ወይ ሰው አይጨነቅም ብለህ ታስባለህ? እኔ አሁን እንደኔ ላልጨነቅ እችላለሁ፣ ግን አሁን ሰው ቀበሌ ሲሄድ ብዙ ነገር ያስጨንቀዋል። ቅድም ያወራንበት ጉዳይ አንደኛ ጉዳዩ ሲፈጽም ጥያቄው አልጨነቅም ነው። አልጨነቅም እኮ ለማንኛውም ጉዳይ ቀበሌ ሲሄድ አልጨነቅም ጨነቃል ብዬ አስባለሁ እኮ ነው። አልጨነቅም። ስለዚህ ስህተት ወይ ምናምን ነው የሚሆነው አይደል? እያብራራ ካለው አንፃር ለማንኛውም ጉዳይ ቀበሌ ሲሄድ አልጨነቅም። እኛ ደጋግመን እዚች ቦታ ላይ ምን እናነሳለን መሰለ? ጥያቄን መረዳት 50% መልስ ነው። አሁን አስተካክሎኝ ነው ወይ? ለማንኛውም ጉዳይ ቀበሌ ሲሄድ አልጨነቅም። በቃ ምንም ጉዳይ ቢፈጽምም አይጨንቀኝም፣ በሰላም ነው የሚሄደው እንደማለት። በሰላም ነው የሚሄደው ነው በቃ ማለት አልጨነቅም ነው። ቀበሌ ሲሄድ አልጨነቅም፣ እጨነቃለሁ ነው ያ። ኦኬ። ስለዚህ ኧረ ቀበሌ የሚሰሩ ሰዎችን በኋላ በቃ ጨነቃ በዛው ነው የተረዳሁት። ለምን ትጨነቃለህ? በቃ ጉዳይ ሄጄ በሰላም ጨርሼ እመጣለሁ የሚል ሀሳብ። አሁን መታወቂያ በጣም ቀላሉ ነገር መታወቂያ ማውጣት ነው። ቀበሌ በጣም ትሄዳለህ እንደሚባለው እንደ ሲስተሙ መታወቂያን ታወጣለህ። ግን ኦልሬዲ እዛ የሚሰራ ሰውዬ ከጥበቃ ጀምሮ አቢዩዝ ያደርጋል ማለት ነው። ወይ ቀኑ አይደለም ትባላለህ፣ ወይ ደግሞ አንዳንዴ በቀን ይከፋፍሉታል፣ ወይ ደግሞ እዛ የሚሰራው ሰውዬ መዝገብ ላይ ስም የለም ሊል ይችላል። የሆነ ነገር አምጣ ልትባል ትችላለህ። ታወቂያ ጠፍቶብህ ከሆነ ከቀበሌ ከፖሊስ ጣቢያ አስመስክር። ብቻ ብዙ የሚያስጨንቁ ነገሮች አሉ ከመሄድ በፊት። ስለዚህ እጨነቃለሁ። ዛሬ በጣም እጨነቃለሁ። በቅርብ ራሱ ኬዝ አጋጥሞኝ ይቻላል። ለአንድ ዓመት ያህል አንድ ኬዝ በፍጹም እንዲያው ቸር ሄዶ አበላሸው። አበላሸው። አንድ ዓመት መቆየቱንም አባስከው። አይሆንም። ወንድሞቹ በሰላም አንድ ሊያረጉትን ጉዳይ ቸር ሄዶ ፊት ለፊት ፍልጥረቱን አወጣው። በቃ አይሆንም። ቀድሜ ከዚህ በፊት የነበረው ጥያቄ አለ። ሙስናው ይኖራል። ሙስናም ሰዎች ይመክሩ እንዲህ ካላረክ እኮ አይሆንም ትባላለህ። መሄድ በቃ በሩ ላይ መድረስ ነው የሚጨንቀኝ። ባለ ጉዳይ እናቶች መጥተው ቁጭ ብሎ ነው የሚያስተናግደው። ተነስቶ እንኳን አይቀበላቸውም። ወንበር አያስተካክልም። አባት ትልቅ አባት መጥቶ እሱ የእሳቸው እንትን እንደሚከፍለው ምንም እንፈልገው ነው እና ማየው ነገር ስነ ስርዓት በጣም ጋጠወጥ ሰዎች አጋጥሞኛል። መታወቂያ ለማውጣት ቦታው ላይ መቀመጥ የሌለባት ልጅ ተቀምጣ ሩብ ጉዳይ ለአንድ ደርሼ 2 ሰዓት ተኩል ገብተው 2 ሰዓት ተኩል ላይ የመጡን እናት እኔ ቦታ ሰጥቻቸው ወጥቻ 5 ሰዓት ስመጣ እኛ ሴትዮዋሉ ያቺ ልጅም አለች። እኔ ኢንተርኔት ከሌላ አልሰራም ምናምን ብላ በኋላ ገብቼ በቃ ድብልቅልቁን አውጥቼው ተጣልቼ አዛዧ መታ ተነጋግረን እግዚአብሔር ይመስገን መልካም ሰው አይጠፋም ተነሺ ብላ አስነስታት ውስጥ አስገብታ ፋይል አስወጥታ ሴትዮዋ መታወቂያ እንዲያገኝ ተደረገ። ይህንን ማየት እዛ ቦታ ላይ ለጥል መዘጋጀትና እንደኔ አይነት ሰው ደግሞ ትንሽ ሁሉም ሲያቀክ እዛ ጋር ስትጣላ ሲያየክ ደስ አይለምና ተጣልቼ ምን ብዬ በቃ አንዳንዴ እምባ ይመጣል። የእውነት ለመናገር ስፔሻሊ በሚያረጉት ነገር ትልቅ ሰው ቆሞ ምናምን የሆነ ጎረምሳ ቄስ ትምህርት ቤት ቂጡን ቆንጠ ያስተማርከው ልጅ ቁጭ ብሎ ያዋራካል። ተነሳትለውም ግን ያላቸው ከስራው ብዛትም ይሁን አላቅም ምናምንና እሱን ማየት በራሱ በጣም ነው የሚጨንቀው። እኔ ይገርመኛል። አንዳንዴ ምን ይገርመኛል፣ በእርግጥ እዚህ ብዙዎቹን ስንጠይቃቸው ቅድም እንዳልከው ቀሎ በጣም ቅልል ብሎ ቀበሌ ስራው ቀሎ ገብተን ኮፒ አድርጎ መውጣት ራሱ ቀበሌ የሚለው ስነ ልቦናው አንዴ እዚህ ጋር የተቀመጠ ነገር አለ። በቃ እዛ ለመሄድ ሲታሰብ ያለው ጭንቀት ግን
ወዲያው ጨርሶ ማሰናበት አንችልም ማለት አንዳንድ ጊዜ እኮ የሆነ ቦታም ስትሄዱ ተመሳሳይ ነገር ይገጥማል። ከቀበሌም ውጭ የቀለለ ነገር ማህተብ እንዲመምታት 30 ደቂቃ ሊያወያይ አይገባም አይደል? ኃላፊነትን መውሰድ መፍራት፣ የሆነ ነገር ቶሎ ጨርሶ ማሰናበት። እንደውም አንዳንዴ እንትን ይሆናል የምታውቀው ሰው ሲኖር ይቀላል። የቀበሌው ሰው ሲኖር የቀበሌው ሰው የለም፣ ሌላ ሰው ነው የሱ ቤት ምናልባት ሌላ ቦታ ሌላ ቀበሌ ምናምን ነው መጥቶ የሚሰራው ሌላ ቀበሌ ነው። ሰውየውን የዚህ ቀበሌ ሰው አይደለክም በምን አውቃለሁ ይለዋል። ተወልዶ ያደገበትን እኮ እና በምን ማስረጃ እንዴ ምንም ማስረጃ ያስፈልገኝም ፋይሉን አውጣው አላውጣም ማስረጃ አምጣ ፋይል ላይ ገብቶ አውጥቶ የሚሰጠን ጭቅጭቅ እና እንደ ቀበሌ የሚሄድ ምን ቃል አዝናለሁ። እና ልክ ስንጀምርም ላነሳው ልጅ ነው አይደል ነው 10 ሺህ ብር እናርጋው 10 ሺህ ብር ለጌርጌ ሲሆን 10 ሺህ ብር ደግሞ ለዚህኛው ልጅ ብንሰጠው አሪፍ ብለህ ያው የበላው ሰው ውሳኔው ነው። እንደዛ መንገድ ነው። ቃልስ እንዴት ነው? ለልጁ ይሁን ለጌርጌሴ ነው የሚሆነው? በቻሪ አሳስመማለሁ ሼር በማድረጉ እሺ፣ በጣም ደስ ብሎኛል። አክብራችሁን ስለመጣችሁ በጣም ጥሩ ጊዜ ነበር ያሳለፍነው። ሰዓት ኖሮን ከዚህ በላይ ብንወያይ በጣም ደስ ይለኝ ነበር። እያንዳንዱ ጉዳይ የበለጠ እንድንወያይ፣ እንድናወራ፣ እንድንነጋገር የሚያደርጉ ርዕሶች ናቸው። ስለዚህ በቀጣይ እንግዲህ እንገናኛለን ብዬ ተስፋ አድርጋለሁ። ስመጣ ግራ ገብቶ የነበር የእውነት ለመናገር ጨንቀው የነበርም አሁን እና ሀብታሙን ደግሞ እምቢ ላለ ማለት የነበረኝ ስቃይ እና ሌሊቱ ሙሉ ስራ ሰራ ነው ያደርኩት። አልተኛውም እና 5 ሰዓት ላይ ደውልልኝ እንድነሳ አልኩትና ከተኛው እና ሲደወል ብዙ ጊዜ ስለማልሰማ በዛው ይወስደኛል። አስቀይመዋለሁ ይልጅ ብዬ ለሀብታሙ ስል ነው የመጣሁት። የእውነት ለመናገር እንደዚህ አይነት ቁም ነገር አልመሰለኝም። ይሄ የሚገርም ስራ ነው። ሶሻል ነገር ነው የምናነሳው። እቺ ነገሯት ምንም እንትን ላይሆን ይችላል፣ ግን የተናገርነው ያወራናቸው ነገሮች የእውነት በጣም ጠቃሚ ናቸው። እያንዳንዱ ፖይንት በጣም ትልቅ ለሚሰማው ደግሞ እዚህ ቦታ ላይ ሆኖ አሁን ለሚወቀሰው ህዝቡ እንዲህ ያቀኛል ማለት ነው ማለት መቻል አለበት። ድህነት ነው ያዋረደኝ። ከገዛ ወገኔ ኪሱን እያየው እንደሰራ ያደረገኝ ማጣት ነው እና ራስን ወደ መግዛት መንፈስን ወደ ማጎልበት ይጎለብታል መንፈስ። ልክኛ ብረት አንስተን እጃችን ምናምን ቅርጽ እንደሚይዘው ቢውልድ እንደሚደረገው መንፈስ እምቢ በማለት ይጎለብታል፣ በቃኝ በማለት ይጎለብታል። የእውነት እንደዛ ይጎለብታል እና ይህንን ያስተላለፍን ይመስለኛል። እና መልካም ነው። የማህበረሰብ ጥናትም ጭምር ነው። አብዛኛው ሰው ምን ይላል የሚለው ማወቅ በጣም ነው የማመሰግነው። ውድ ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። አዳና ረጋ ነበርኩኝ። ደማቆቹ ውብ እንደሆነ ከፍ ያሉ ሀሳቦችን አንስተን ተወያይተናል። እናንተስ በተነሱ ጥያቄዎች መሃል አብዛኛው ሰው የመለሰው መልስ ላይ ተስማማላችሁ ወይስ ትቃረናላችሁ? ተወያዩበት። የሳምንት ሰው ይበለን። ቸር ሰንብቱ። ሽር ጉድ